አቢጌልን ፖሊሶቹ መጥተው ወሰዷት። ማርቲ ዳጣን የማንሽ ልጅ ስለ አባትና ስለ እናትሽ ንገሪኝ ነይ ብላ ጠርታ አስጨነቀቻት። ማርታ ዳጣን በጥፊ እስከምትመታት ድረስ አባትና እናትሽ ማን ናት? እሺ ከሰላም ጋር ከዚህ በፊት እዚህ ቤት ካገኘሻት በፊት ታውቂያት ነበር? ካወቅሻት ንገሪኝ አለቻት። ዳጣም እትዬ እኔ ሰላምን እዚህ ቤት ነው ያወቅኳት። ከዚህ ቤት አልፎ ተርፎ አይቻትም አላውቃትም አለች። አትዋሽኝ፣ ታውቂያታለች። ሰላም ያንቺ እናት እንደሆነች ወረቀቱ ላይ ሰላም ጽፋለች እና ሰላም የጻፈችው ደግሞ ዳጣ የኔ ልጅ ናት የሚል ነው። እና ሰላም ተወለደችሽ አባትሽ ማን ነው አለቻት። አባቴ ሲሳይ ነው፣ እናቴን አላውቃትም አለች። ዳጣ ይህንን መልስ መለሰችላት። ዳጣ ተርበተበተች። እንዴት ሰላም የኔ እናት ናት እንዴ በሚል ውስጧ ተረበሸ። ሰላም እናቴ ናት ወይስ አይደለችም ማወቅ ፈልጋለሁ እያለች ሁልጊዜ የሚጸጣን ነገር ነው። አሁን ሰላም እናቴ ተሆን እንዲህ ብላ እሷ ውስጧ አጀለ። እማዬ ሰላም የኔ እናት ናት እንዴ? እንዴት አወቅሽ? ወረቀቱ ላይ በእርግጥ የተጻፈ ነበር አለቻት። ማርታም አዎ ወረቀቱ ላይ የተጻፈው ሰላም ዳጣዬ የኔ ልጅ ናት ብላ ነው የጻፈችው። አይገርምሽም? እኔ ወረቀቱ ላይ እንደተጻፈው ከሆነ ሰላም እናትሽ ናት ብዬ አምናለሁ። አባትሽስ ግን ማን ነው አለቻት። እኔ አባዬ ሲሳይ እንደሆነ አውቃለሁ፣ እናቴን ግን እስካሁን ድረስ አላወቅኳትም አለች። አንቺ እኮ አባትሽን አፋጠሽ እናቴ ማናት የት ናት ብለሽ ብትይዥው አባትሽ ይነግርሽ ነበር። እየፈራሽ ዝም እያልሽው ነው አለቻት። ማርታ ዳጣም እሺ ጠይቀዋለሁ ግን በቅርቡ ከዚህ ቤት ወጥተሽ እንድትሄጂ አለቻት። ማርታ እንደዛ ስትላት ዳጣም እሺ ችግር የለውም ዛሬም መውጣት እችላለሁ ውጭ ካልሽኝ አለች። ዳጣ በጣም አሳዘነችኝ። በዛም ስትሄድችሁ በዚህም ስትመጣችሁ አታሳዝንም? ናታን ዳጣን በጣም እንደሚያፈቃትና እንደሚወዳት ሁላቸውም አውቀዋል። ላኪን ዳጣን ሊያገባ ነው እኔ እስር ቤት ከገባሁ አለች አቢጌል። ማርታ አይ መብቱ ነው ዳጣን አገባ ሌላም ሴት አገባ እኛም ላገባን ስለሚያገባው ደግሞ አለቻት። አቢጌልም እንዲህ አለች፣ በፍጹም እኔም ማታሰሬ እነሱ በፍጹም መጋባት የለባቸውም አለች። ያን እንግዲህ የራስሽ ጥፋት እስከሆነ ድረስ ይጋቡም አይጋቡም የሚመለከትሽ ምንም ነገር የለ አለች ማርታ። አቢጌል ተናደደች። እናቴ ለምን እንዴት ያለሽ እኔ ልጅ አይደለሁ እነሱ እንዲጋቡ ለምን ትፈቅጂላቸዋለሽ አለቻት። እነሱ እንዲጋቡ እየፈቀድኩ ሳይሆን የአንቺ ስራ ነው ይህ ነገር ያመጣው። እንዴት ወንድ ልጅ አስገድደሽ አግባይ ብለሽ ትረብሻለሽ? ወንድ ልጅ እኮ መብቱ ነው፣ ያገባውን ሰው የሚፈልገውን ሰው ነው የሚያገባው። አንቺ ግን እንዴት አግባይ ብለሽ ትረብሻለሽ? አባትሽ እኮ ያፈረብሽና የተናደደብሽ በዚህ ምክንያት ነው አለች። ማርታ በጣም ስሜታዊ ሆና ይህን ነገር ነገረቻት። ከመናገሯም ያለፈ ከዚህ በኋላ ናታን ስር እንዳትደርሺ፣ የሰው ነፍስ አጥፍተሻል፣ የሰው ነፍስ እስካጠፍሽ ድረስ ደግሞ መታሰርሽ አይቀርም አለቻት። ወደ ውጭ ሀገር ስደዱኝ፣ እኔ እንድታሰር አልፈልግም እባክሽ እማዬ አለች እሷ። በፍጹም አንቺ ወደ ውጭ ሀገር አትሄጂም። አንቺ ወደ ውጭ ሀገር ሄድሽ እኮ ደረጀ ሊታሰር ነው እና ደረጀ እንዲታሰር አላደርግም
አለች ማርታ። ኤቢ ግን አባቷ ቢታሰር የራሱ ጉዳይ ደስተኛ ናት። ራሷን ማዳን ብቻ ከናታን እንዳትርቅ ብቻ የማድረግ እንጂ ስለ አባቷ መታሰር አያጨናንቃትም። አባቷ ታሰረ አታሰረ ምንም ጭንቅ የለባትም። እሷ የፈለገችው ያሰበችው እኔ እስር ቤት ሳገባ ናታንና ዳጣን ይጋባሉ የሚል ጭንቀት አለባት። ይህን ነገር ደግሞ እራሷ ባመጣችው ነገር እንጂ ሊሆን የቻለው መቼም አይሆንም ነበር። ማርቲም መብታቸው ነው። ከዚህ በኋላ ናታንና ዳጣ ስለሚዋደዱ ቢጋቡም ምንም አልከለክላቸውም አለች። እንዴት እማዬ እኔ ልጅሽ አይደለሁም? እንዴት እኔ እያፈቀርኩት ሌላ ሴት ሲያገባ ቆመች ትመለከችዋለሽ? አለቻት። አሁን መብት ነው። አንቺ እኮ አስገደፍሽው። ጸባይሽን ብታስተካክልና ሳታስገድጂው ብትኖሪ ግን እንዲወድሽ እያደረሽ ብትኖሪ ይወድሽ ነበር። አንቺ ግን በግድ አለች። አርጆ ውሃን አጣራት። ጓደኛዬ ከእናንተ ቤት ወጥቷል እንዴ ሲላት፣ አይ አልወጣም። የዛን ቀን እኮ እኔ በጠረባ ራሱን መታሁት። ከዛ ኤቢም ድጋሜ ስትመታው እንቅልፉን ተኛ ኩሽና ውስጥ አለችው። እና ኩሽና ውስጥ ነው አልወጣም አላት። እኔ እንጃ ናታንና አባዬ እየገተቱ መኪና ውስጥ አስገብተውት ነበር። የት እንደሄደ አላቅም። እቤቱ ሄዶ ነው የሚሆነው አለችው። እሱም ተጠራጠረ። በቃ ገለውትም ኤቢ ገላው ነው እያለ አሰበ። ደግሞ እኮ ግቢያችን ውስጥ ጤፍ ዘርተናል ቆፍረን ስትለው በጣም ደነገጠ። ጤፍ? የምን ጤፍ አላት። እኔ እንጃ ቆፍረን ውስጥ ነው ጤፉን የዘራ ነው። አሁን ይበቅላል እንበላለን እያለች ለአርጁ ትነግረው ያዘች። አርጁ ነጥብ እየያዘ ነው እዚህ መሀል። አሁን ጉዳቸው ሊፈላ ነው እንግዲህ ከዚህ በኋላ እንዴት ሆኖ ጤፍስ ተዘራ? እንዴትስ ተቤት አልወጣም ያለን ሰው ገትቶ ስለወጡት እና አሁን ላይ አርጁ ይህን ነገር አጠና። በቃ ጓደኛዬን የሆነ ነገር አድርገውት ነው እንጂ ጓደኛዬ የሆነ ነገር ባይሆን ኖሮ እስከ ዛሬ አስችሎት ዝም አይልም እያለ ውስጡ ሰረበሽ። አይገርምም? ከዚህ በኋላ ግን አሁን እውነቱ እየታወቀባቸው ይመጣል። ደረጃም ሆነ ዳጣም የደበቀውን ምስጢር እውነታ ይወጣል። እንዴት የሰው ልጅ ሀቅ ይወጣ እያለች ዳጣ ስለ ሰላምና ስለ ዳጣ ለማውራት እየጓጓች ነበር። እንዴት እኔ ገድያለሁ ብላ መናገር አቃታት ኤቢ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ድራማ ተደጋጋሚ